በአማርኛም ቢነገር ህዝቡ ይሰማል። ምን ችግር አለበት? አማርኛ የትኛውስ ህዝብ ነው ይሄን ያክል ኢገር ሆኖ የመሬ ንግግር ነው ብሎ የሚሰማው? በወገን አብተዋን ገዛይ ውድብ ነበር ኃይሊ ለውጥ ዘመቀባልን አነ ጥራይ በዝብል ስሜት መወጣርን ይነሩ በቋንቋው ስለነገርከው በገቢር ያለው እውነት ግን የተገላቢጦሽ ከሆነ ትርጉም የለውም። በቋንቋው ብትናገር ከምቲ ዝበልካዮ ነትወገዝ ዘወገሱ ምክንያታት ብዙሃትን ዝተአሳሰሩ ሆነ ይክልዮም በትግርኛም ተናገርክ፣ በአማርኛ በኦሮምኛ ጦርነት ቋንቋ የለውም፣ ገዳይ። ከዚህ በኋላ የትግራይ እናቶች የትግራይ ህዝብ ጦርነት መሸከም ይችላሉ? አገሪቱ ውስጥ ትችላለች ወይ? ይሄ የወልቃይት ጉዳይ ምን ያክል አስቸጋሪ እንደሆነ ባለፈውም የአሜሪካን አምባሳደር ወደ ስፍራው ተጉዘው ውስብስብ ነው ብለዋል። ሲመለሱ ችግሩ ውስብስብ ነው። ይሄ ውስብስብነቱ ይታወቃል። ጥሩ ቁማር መጫወቻ እኮ ነው ያደረጉት ሁለቱም ወገኖች፣ ህወሓትም ፌደራል መንግስት። በሰው ልጅ ህይወት፣ በተፈናቃዮች ህይወት በዚህ ደረጃ ቁማር መቆመር ተገቢ አይደለም። ተገንጥሎ ወደ ኤርትራ ሄድ፣ ተገንጥሎ ወደ ሱዳን ሄድ እንጂ የኢትዮጵያ ምድር እስከሆነ ድረስ ይሄን ምድር ጠብቀን ተስማምተን የምንኖርበት አገር ነው የሚሆነው። ከዛ ውጭ ግን ለዘረኛ ፖለቲከኞች በማንነት ፖለቲካ ላይ ለተንጠላጠለው ፌደራሊዝም ጥይት ማቀበል መሆን የለበትም። እኛ ስንት ዘመን ነው የመድፍና የታንክ ቁምቡላ እየገዛን የምንገዳደለው? ውጥረቱ አለ፣ መቼ እንደሚፈነዳ አይታወቅም። በዛ ላይ ልብ አድርግ፣ ከኤርትራ ጋር ከዚህ ከቀይ ባህር ጋር ከአሰብ ጋር በተያያዘ የጦርነት አታሞ የተደለቀ ነው ያለው። ከሱዳን ጋር የገባንበት መቀራቀር በጉርብትና ሊያኖረን የሚችል አይደለም። ደቡብ ሱዳን እንደዚሁ በጋምቤላ በኩል ገብተው ማአት ነገር ያደርጋሉ። የሙርሌ ጎሳዎች መሬትም ጭምር ይዘዋል። የማዕድን መፍላት አለ። አሁን ትላንትና ማዕድኑን እየሸጡ ነው ያሉት ትግራይ ላይ። ትግራይ ማዕድን ፈልቷል። ወይ ሊያጠፋን ነው ወይ ሊያለማን ነው። በየቦታው እንደዚህ የፈላ ወርቅ። የትግራይም ሰዎች የአማራም ሰዎች ሊቃኑ ቆም ብሎ ማሰብ የሚገባው ወልቃይትም ሆነ ራያ የኢትዮጵያ አካል መሆኑ። እንኳን ሱዳን አልወሰድሽም፣ ሱዳን ብትወስድብን ሌላ አካል ቢወስድብን ልክ ነው። በጋራ የምንቆምበት የራሳችን ነው። የሚኖሩበት የሚሰሩበት ኢትዮጵያውያን ናቸው። እንደዚህ አይነቱ የዘውግ ፖለቲካ ችግር ሲፈታ ተዋደው እንደ ትናንትናው ይኖራሉ የሚል እምነት ነው ያለኝ። መንግስትን ጉብጠቱን ማረቅ ነው። ከፍርሃት ቆፈን ህዝብ መውጣት አለበት። መንግስትን መተቸት መብት ነው ለህዝብ። ልክ አይደለህም ብሎ ልክ አሁን እናንተ እንደምናወራው ማን ነው ለጠቅላይ ሚኒስትሩ ብቻ የዚችን ሀገር ጭንቅ እንዲያመጡ የሰጣቸው? እኔም አንተም እናመጣለን። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ የዛሬው ልዩ ቆይታ የምናደርግበት ርዕሰ ጉዳይ የአብይ ትግርኛና የቀጠናው አዲስ ፖለቲካ የተሰኘ ነው። ልዩ ውይይታችን መነሻም የሆነው ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ያደረጉት ንግግር ነው። ይህ ንግግር በትግራይ ውስጥ በኢትዮጵያ አጠቃላይ ፖለቲካና በክልሎች መካከል ስላለው ግንኙነትንም ጥያቄዎችንም የሚያስነሳ ነው። ዛሬ ከእንግዳችን ከመምህር ከደራሲ ከፖለቲከኛ አበባ አካሉ ጋር በመሆን የጠቅላዩ ንግግርን መልእክት፣ የትግራይ ወቅታዊ ሁኔታ፣ የኢትዮጵያንን ፖለቲካ በጥቅሉ የምናይበት የምንገመግምበት ቆይታ ነው። የአብይ ትግርኛና የቀጠናው አዲስ ፖለቲካ ይህ ርዕሳችን ነው። እስከ መሰናዶ ፍጻሜ ድረስ አብራችሁ ልትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን መምህር አበባ አካሉ፣ እንኳን በደህና መጣ ወደ ነጋሪት ቲቪ። እንኳን ደህና ቆየኝ ይድኔ። ወደ ውይይታችን እንሄድ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ያደረጉት ቃለ መጠይቅ ቆይታ ነበር። ይህ ቆይታቸው ደግሞ በመንግስት የመገናኛ ብዙሃን በአብዛኛው እየተገለጸና በቀጥታ ስርጭትም እንድንመለከተው ተደርጓል። ለዛሬ ርዕሰ ጉዳያችን ያደረግነው እሱን ነው። የአብይ ትግርኛ የቀጠናው አዲስ ፖለቲካ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። እስኪ የውይይታችን መነሻ እንድናደርግ የጠቅላይ ሚኒስትሩ በትግርኛ ቋንቋ ያቀረቡትን ንግግር ነው። ጠቅላይ ሚኒስትሩ በትግርኛ መናገራቸው ምን ፖለቲካዊ መልእክት ይይዛል? ይህ የሰላም እጅ መዘርጋት ነው ወይስ የፖለቲካ አዲስ ስሌት? ንግግሩ በትግራይ ህዝብ ላይስ ምን የስነ ልቦና ተጽዕኖ ሊኖረው ይችላል? ከዚህን ጀምር መምህር አበባ አካሉ። እንግዲህ እንደሚታወቀው አንድ ማህበረሰብ ቋንቋውን ስትናገረትና የወለደውን ልጅ ስትሰምለት ደስ ይለዋል።
ነገር ግን ጠቅላይ ሚኒስትሩ ትግርኛ ቋንቋ እንደሚናገሩ ይታወቃል። ከዚህ ቀደም ትግራይ ድረስ ሄደውም መቀሌ ላይ በትግርኛ ንግግር አድርገዋል። ቋንቋ ወንዝ ያሻገራል ይባላል፣ ለራስም ይጠቅማል። ነገር ግን ይሄ ትላንቱ የትግርኛ ቋንቋ በትግርኛ ቋንቋ የተደረገው እንትን ምናልባት የትግራይ ህዝብ እንደው እንዲሰማው ተብሎ ካልታሰበ በስተቀር በአማርኛም ቢነገር ህዝቡ ይሰማል። ምን ችግር አለበት? አማርኛ የትኛውስ ህዝብ ነው ይሄን ያክል ኢገር ሆኖ የመሬ ንግግር ነው ብሎ የሚሰማው? በቋንቋም ኤኒዌይ ቋንቋውን አማርኛ ቋንቋ የማይናገሩ ሊኖር ይችላል፣ ምንም ጥርጥር የለውም። ነገር ግን ምን ያክል ማህበረሰብ ነው ቁጭ ብሎ ቴሌቪዥን ፊት ላይ ንግግሩን የሚያየው? በተለይ የትግራይ እናቶች፣ የትግራይ ማህበረሰብ ኤሊቱ ነው የሚያዳምጠው። ኤሊቱ ደግሞ አማርኛም ይናገራል። ያው ሶሻል ሚዲያውም ነገሩን ያራግበዋልና ኤኒዌይ የማይረዳም ሰው ካለ በትግርኛ እሳቸውን ቁጭ ብሎ የሚያዳምጥ ካለ ጥሩ ነው። ነገር ግን ትልቁ ነገር በቋንቋው እንትን ማለት ሳይሆን ችግሩን መፍታት ነው እና ብዙ ያነሷቸውን ነገሮች አይተናል። ከዚህ አንጻር የተለየ አዲስ ነገር አይደለም ጠቅላይ ሚኒስትሩ የተናገሩት። ከዚህ ቀደም ይናገሩ የነበሩትን የተናገሩትና በትግርኛ ስለሆነ ምናልባት ቋንቋ ቀይረው ካልሆነ በስተቀር ትላንትና ያው በዚህ እንትን ላይ ያየነው ሁሉም ሚዲያዎች ያስተላልፉት ነበር። 40 ደቂቃ አካባቢ ይመስለኛል። ያው ህዋትን እርግማን ነው፣ ኤርትራን እርግማን ነው፣ ያው ፉከራና ዛቻም ጭምር ያለበት ነውና በዛ መልኩ የተላለፈ ነው። እንደ ጎርፍ ተጠራርጋችሁ ትወሰዳላችሁ ጦርነት ብንጀምር የሚልም ነውና ከዚህ የዘለለ ነገር አይደለም የታየውና አዲስ የሚያደርገው ምናልባት በትግርኛ ቋንቋ ኢንተርቪው ማድረጋቸው ችግር የለውም። እሱ በኦሮምኛም ቋንቋ ያደርጋሉ። ኦሮምኛ ቋንቋ ስለሚናገሩ ምናልባት ሁሉንም ቋንቋ የኢትዮጵያን ቋንቋ እንኳን ማድረስ አይችሉምና በዚህ መልኩ ብናየው ጥሩ ነው። መልካም። ግን በትግራይ ህዝብ ላይስ የሚፈጥረው ምን አይነት የስነ ልቦና ተጽዕኖ ሊኖር ይችል ይሆናል? የእሳቸው በእንደዚህ ቋንቋ ይህን መልእክት ማስተላለፋቸው ዝም ብሎ አይደለም። በእርግጥ እንደ አንድ ሀገር መሪ በሀገሪቱ ውስጥ የሚነገሩትን ቋንቋዎች ከትግርኛም አልፎ ሌሎቹን ቋንቋዎች ሁሉ አቀላጥፎ ቢናገሩ መግባቢያ ቋንቋ እንደመሆኑ መጠን የሚጠላ አይደለም። ግን ምን አይነት ፖለቲካዊ ስነልቦና ለመፍጠር ነው ይህን ቋንቋ የመረጡት? በቋንቋ ስትናገርለት አንድ ማህበረሰብ ስለልቦናውን ትገዛዋለህ። በቋንቋው ስለተናገርክለት ወይም በቋንቋው ስለነገርከው በገቢር ያለው እውነት ግን የተገላቢጦሽ ከሆነ ትርጉም የለውም። በቋንቋው ብትናገር በቋንቋው ተናግረ የምታስረዳውን ያክል የገባውን ቃልና የምትፈጽመው ነገር ተመሳሳይ ካልሆነ ወይም የተሻለ ለውጥ የማያመጣ ከሆነ ማህበረሰቡ የሚቀበል አቀባበል በቋንቋው ስለተናገርክለት ብቻ አይቀበልም። ስለዚህ ይሄ ስለልቦና ምናልባት እንግዲህ ማህበረሰቡ ጋር እሳቸው ያሰቡት ነገር ሊኖር ይችላል። ከዚህ ቀደምም በአንድ ከኤርትራም ጋር በተያያዘ ከትግራይም ጋር በተያያዘ በትግርኛ ተናግረው ያውቃሉ። በተለይ ኤርትራ ከትግራይ ጋር የነበረው ጦርነት ሲፈጠር አካባቢም በቋንቋው ተናግረዋልና በትግርኛ ቋንቋ ያስተላልፉት መልእክት አለና አድምጧቸው ማህበረሰቡ ለሳቸው ሐሳብ ስሜቱን የሚያስገዛ ከሆነ ጥሩ ነው። ቋንቋን ያንዳንዱን ቋንቋ መናገር ይቻላል። ነገር ግን በአማርኛም ቋንቋ ጠቅላይ ሚኒስትሩ ቢገልጹት ማህበረሰቡ የሚረዳው መሆኑ ቅድም እንዳልኩ ኤሊቱ ነው የሚያዳምጠው። የህወሓት ሰዎች ናቸው የሚያዳምጡት። ፖለቲከኞች፣ ምሁራን ናቸው የሚያዳምጡት። ያ ኩሽና ውስጥ በጭስ የሚጨናበስ አርሶ አደርና የአርሶ አደር ሚስት አይደለም የሚያዳምጡት። ይሄንን ቁጭ ብለው ማያዩትም እነሱ ይሄን ቴሌቪዥን ላይኖራቸውም ይችላልና ያው በቅብብሎች ነው የሚደርሰው። ሶሻል ሚዲያውም ይሰራዋል፣ ዩቲዩቦች ይሰሩታል። አሁን ስንቀባበለው ማህበረሰቡ ይሰማዋል። ይሄን ደግሞ እኛ የምንቀባበለው ዩቲዩቦች የሚቀባበሉት በአማርኛ ነውና ማህበረሰቡም አማርኛ የመስማት እንትን አለው፣ ምንም ጥርጥር የለም። ምናልባት እሳቸው የተለየ አይነት ስሜት በህዝቡ ላይ ያሳድራለሁ በትግርኛ በመናገሬ ምክንያት ይሄ ነገር ይኖራል ወይም ይሄን ነገር አተርፋለሁ የሚለው ነገር ግን እሳቸው ናቸው የሚያውቁትና በዚህ መልኩ ብንረዳው ጥሩ ነው። መልካም። እሺ፣ ወደ አነሷቸው ሀሳቦች እንሂድ። የቋንቋን ጉዳይ ያነሳነውን በቂ ነው። ከዚህም በላይ እንግዲህ አድማጭ ተመልካቾቻችን ከዚህ ሀሳብ ተነስተው የራሳቸውን ትንታኔ፣ ግምቶችና መላምቶች ማስቀመጥ ይችላሉ። ወደ አነሷቸው አንኳር ሀሳቦች እንሂድ። እንግዲህ ከፕሪቶሪያው ስምምነት በኋላ ትግራይ ወደ መረጋጋት ገብታለች ማለት እንችላለን። እንደምናየው መላቅጦ የጠፋበት አይነት ነው በአካባቢው እያየን ያለ ነው።
የተፈናቃዮችን ጉዳይም አንስታሉ። የሰላም ሂደቱና አሁን ላይ ያለው ወሳኝ ጉዳዮች ምን ይመስላሉ? ዳግምስ ወደ ግጭት የመመለስን አደጋ የሚያንዣብብ ይሁን ንግግራቸው አስታውሰን እንደሆነ መምህር ደራሲ እንዲሁም ፖለቲከኛ አበባ አካሉ ልክ ከዛሬ 3 ዓመት በፊት የሰሜኑ ጦርነት ከመነሳቱ አስቀድሞ ልክ እንደዚሁ በትግርኛ ቋንቋ ያደረጉት ንግግር ነበር። በአደባባይ ደግሞ ተወጥቶ የህወሓትን እናውግዛለን ሰልፍም ሲካሄድ ነበር። ሰልፎች ተካሄዱ። ከዛ በኋላ እሳቸው ወጥተው በትግርኛ ቋንቋ እንዲህ መልእክት ሲያስተላልፉ ነበር። ቀጠለና ወዳልተፈለገው የወንድማማቾች እልቂት ወደ ጦርነቱ ነው የተገባው። አሁንም ያ ልምምድን ለመድገም ያ አስፈሪ የሆነ ነገር እንደ ሀገር ማየት የማንፈልገው የወንድማማቾች እልቂትን እንደው የማዋለድ አይነት ንግግር ሂደት ነው ወይስ ሰላም ያመጣልናል? ምንድነው በዚህ ጉዳይ ላይ ያለ አስተያየት? የጠቅላይ ሚኒስትሩ የትላንቱ ንግግር አንድምታ ቅድም እንዳልኩ ዛቻ ፉከራ የበዛበት ነው። ጦርነት ቢጀምር አሁን እንደ ጎርፍ ተጠራርጋችሁ ትሄዳላችሁ ነው። ይሄ ዛቻ በተለይ ከፕሪቶሪያ ስምምነት በኋላ የፕሪቶሪያ ስምምነት በራሱ የራሱ ችግር አለበት። ምን ያክል ማህበረሰቡ አክሴፕት አድርጎታል? ምን ያክል የፖለቲካ ሊቃን ተሳትፎበታል? አማራ ክልል ብንወስድ እኛን አይመለከትም፣ የኛ ተወካዮች አልነበሩበትም የሚል ጥያቄ አንስተዋል። ሌሎች ገለልተኛ አካላት አልነበሩበትም። እዛው እርስ በርስ ነው የተደረገው። ፕሪቶሪያውን ስምምነት እኮ ተስማምተው የመጡ ትግራይን የወከሉ ሰዎች እኮ 2 ቦታ እኮ ስፕሊት አድርገው እነጌታቸው እኮ እዚህ ነው ያሉት። እዚህ ሆኖ ነው የሚወራወሩት። የፕሪቶሪያ ስምምነት አሁንም ቢሆን ያለበት ችግር ተነቅሶ አልታየም። ይሄው እኮ በቀደም የምዕራብ ትግራይ ጉዳይ ተነስቶ እኮ ምዕራብ ትግራይን ቶታሊ ጨፍልቀው ወደዚህ ወደ እንትን አምጥተውታልና ጠገዴና ጸለምትና የወልቃይት አካባቢ ማህበረሰብ አሁንም ትልቅ ችግር ውስጥ እንዳለ ይታወቃልና የፕሪቶሪያው ስምምነት በርግጥ የአንዱ ትልቁ እንትን የጥይት ድምጽ አልተሰማም። ላለፉት 2-3 ዓመታት ጦርነቱ ቆሟል። የትግራይ ህዝብም ኢትዮጵያም ሰላም አግኝታለች። የትግራይ ህዝብ በተለይም የጦርነት ድምጽ የጥይት ድምጽ እየሰማ አይደለም። ይሄ ከዚህ አንፃር ወቅታዊ የሆነ እረፍት እፎይታን ከማግኘት አንፃር ስምምነቱ አንድ የሆነ እንትን አስቀምጦልናል። እስከምን ይዘልቃል የሚለው ነው ወሳኝ። የአንድ ሰሞን እሳት ማጥፋት ሳይሆን በዘላቂነት ችግሩን ለመፍታት መሆን የሚገባቸውን ነገሮች ይሄ መንግስት ራሱ ፌደራል መንግስት ራሱ የተገቡትን ቃላት የተፈራረሙትን ፊርማ አክብሮ ሂደቶችን መርቷል የሚለው ነገር ነው አጠያያቂ የሚሆነው። አንደኛ ህወሓት ትጥቅ እንዲፈታ ነው በወቅቱ ሲነገር የነበረው። ህወሓት ትጥቅ እንዳልፈታ ይታወቃል። ፈተዋል ብለው የኛ መሪዎች የኛ የጦር አዛዦች ሁልጊዜ ነበር የሚጨቀጭቁን። አለመፍታቱን ደግሞ አሁን እነሱ መልሰው ብቅ እያደረጋችሁ ነው የደበቃችሁትን መድፉን ታንኩን ሲሏቸው ነበር። እንግዲህ አንድ የሆነ ሰላም የሚወርድ ከሆነ በአንድ ሀገር ላይ 2 አይነት መንግስት የማይኖር ከሆነ የክልል መንግስታት በዛ ደረጃ ትልልቅ የቡድንና ትልልቅ መሳሪያዎችን መድፍ ታንክ ይዘው በፍጹም ይሄ ህገ መንግስታዊም ስለሆነ ይሄን ማድረግ ነበረባቸው ፊት። ይሄን በሰላም በድርድር መጨረስ ይገባ ነበር። ሁለተኛ ከጊዜያዊ አስተዳደሩ አመሰራረት ጋር ተያይዞም ትላንትና ጠቅላይ ሚኒስትሩ አንስተውታል። እኛ መሳተፍ ነበረብን ግን ዝም ብለን ተውንላቸው። ለምን ዝም ብለው ይተውላቸዋል? ለምን አልተሳተፈም ፌደራል መንግስቱ? ለምን ጀኔውሊ የፌደራል መንግስቱን ተወካይ የትግራይ ክልል ጊዜያዊ አስተዳደሩ ለምን አልገባም? እዛ አካባቢ የሚንቀሳቀሱ ፓርቲዎች የክልሉ ጊዜያዊ አስተዳደሩ የመግባት እኮ ድሉ ነበራቸው፣ መግባት ይችሉ ነበር እኮ። ስብጥር ቢሆን ምን አለበት? ቶታሊ እኮ ከህወሓት ተወስዶ ጊዜያዊ አስተዳደሩ የህወሓት ሰዎች ናቸው የሆኑበት። ቶታሊ ሁሉም እያንዳንዱ ብትቆጥር የተለየ ሰው የለም። እንዲያውም መጀመሪያ ላይ በዶክተር ሙሉ ይመራ የነበረው ከፕሪቶሪያ ስምምነት ፊት የነበረው ጊዜያዊ አስተዳደር ስብጥር ነበረው ከምሁራንም ከሌሎች ፓርቲዎችም። ያሁኑ ግን እንደገና መልሶ ለህወሓት የሚሰጠው ይሄ ነው አንዱ ትልቁ ችግር። ለምን አልተካፈለም ፌደራል መንግስቱ? ለምን እዛ ውስጥ አልተቋደሰም ስልጣን? ተስማምቷል። መጀመሪያ በስምምነቱ መሰረት መሄድ ነበር። ሶስተኛው የእንትኖቹን ጉዳይ በተመለከተ ቦታቸው ላይ መመለስ ስለሚገባቸው ሰዎች ጉዳይ በሂደቱ ውስጥ መካተት መሰራት ነበረበት። አሁን እኮ ያ የተፈናቀለ ህዝብ ጥሩ ቁማር መጫወቻ እኮ ነው ያደረጉት ሁለቱም ወገኖች፣ ህወሓትም ፌደራል መንግስት። በሰው ልጅ ህይወት በተፈናቃዮች ህይወት በዚህ ደረጃ ቁማር መቆመር ተገቢ አይደለም። ሰዎች በቦታቸው ላይ መመለስ አለባቸው። ወይም ችግሩ መፈታት አለበት ወይ? አዎ መፈታት አለበት። ይሄ የወልቃይት ጉዳይ ምን ያክል አስቸጋሪ እንደሆነ ባለፈውም የአሜሪካን አምባሳደር ወደ ስፍራው ተጉዘው ውስብስብ ነው ብለዋል። ሲመለሱ ችግሩ ውስብስብ ነው። ይሄ ውስብስብነቱ ይታወቃል።
እኔ እንዳንድ ፖለቲከኛ ተገንጥሎ ወደ ኤርትራ ሄድ ተገንጥሎ ወደ ሱዳን ሄድ እንጂ የኢትዮጵያ ምድር እስከሆነ ድረስ ይሄን ምድር ጠብቀን ተስማምተን የምንኖርበት አገር ነው የሚሆነው። ከዛ ውጭ ግን ለዘረኛ ፖለቲከኞች በማንነት ፖለቲካ ላይ ለተንጠላጠለው ፌደራሊዝም ጥይት ማቀበል መሆን የለበትም። ከኢትዮጵያ ምድር አይውጡ እነኚህ መሬቶቻችን እንጂ ኢትዮጵያዊ ሆነው የሚኖሩ ከሆነ ኢትዮጵያውያን ይኖሩበታል። ከዚህ በላይ የሚያስጨንቀን ኤርትራ የወሰደችው መሬት አለ፣ ሱዳን የወሰደችው መሬት አለ፣ ደቡብ ሱዳን የወሰደችው መሬት አለ። ይሄውን ደግሞ ጅቡቲ ለምን በድሮን እንደምትኮረኩመን አናውቅም። ነው ትላንትና መጣ የተወሰኑ ዜጎችን ገላብናለች። እንደዚህን አይነቱን የሌላውን የውጭውን ወረራ መከላከልና መሬታችን እንዳይያዝ ማድረግ እንጂ እዚህማ ይሄ እኔ ብሔር ነው ይሄ አንተ ብሔር ነው የሚል አይደለም። በጋራ ተበሳጥረን እንኖራለን። ይሄ ስርዓት ነው የኢትዮጵያን ሕዝብ ያቃቃረውና ከዚህ አንጻር ነው እንግዲህ መታየት የሚገባው ነገር። አሁንም የጦርነት አዝማሚያ የጦርነት አታሞ የተደለቀ እንዳለ ይታወቃል። ምንም ዋሽታ አያስፈልግም። መንግስት ሰራዊቱን እንዳስጠጋ ይታወቃል። አሁን እኮ ሞት የዳረገ ቴክኖሎጂ እንዴት ነው እሱ ስታስበው አንተ ራሱ አንድ ነገር በጣም ግዙፍ የሆኑ ነገሮች አይደበቁም። የአንድ ሀገርን ፖለቲካ በደንብ ነው ዓለም የሚያውቀው። እኛም ሀገር ላይ እናውቃለን። ቴክኖሎጂው እየረቀቀ ሲመጣ ሁሉን ነገር ታውቃለህ። የተመሰጠረ ነገር አታገኝምና በዚህ መልኩ ሰራዊት አጓጉዟል። መንግስትም ድንበር ላይ አድርሷል። ህወሓትም ከዛ የፎከረች ነው። ሻዕቢያም ከዛ የተዘጋጀ ነው ያለው። በቀደም እንደሰማው ከትላንትና ወዲያ ይመስለኛል ሱዳንም ጀምራናለች በድሮን የፎከረችም ነው ኢትዮጵያን ወጋለው እያለች። እነኚህ ሁኔታዎች አታሞ በሚደለቁበትና መንግስት ከፍተኛ ገንዘብ አውጥቶ ሰራዊቱን ከመሃል ሀገር ከዳር ሀገር ከደቡብ ከምዕራብ ከምስራቅ አጓጉዞ ሰሜን ካደረሰው ዘር ሳምቲንግ ጦርነት ይጀምራል አለ ማለት ነው። ዝግጅት ተደርጓል ማለት ነው። ከጠቅላይ ሚኒስትሩ አንደበት ማታ እንደምንሰማው እንግዲህ የመጨረሻችን ልናገር ብሎ ይችላል። ቅድም ያነሳው ነገር አለ። ከዚህ ቀደምም በትግርኛ ተናግረው ነው ወደ ጦርነት የተገባው የሚለው ዛሬም ተናግረው የሚገቡ ከሆነ እንግዲህ ይሄ የማይዋሽ እንትን አለና መደጋገሙ ጥሩ አይደለም። ወደ ጦርነት መገባት የሚገባው የመጨረሻው ጥግ ላይ ካለ በትግርኛም ተናገርክ በአማርኛ በኦሮምኛ ጦርነት ቋንቋ የለውም፣ ገዳይ ቋንቋም አይመርጥም፣ ገዳይ በየትኛውም ቋንቋ ገለጽከው ጦርነት ነው። ምንም ሳታማኝ ብላይ ነው የሚሆነው። ስለዚህ ከዚህ አንፃር ቢቻል ጦርነቱ ቢረግብ ሌሎች አካላት ኢንተርፌር አድርገው ቢያቆሙት ከዚህ በኋላ የትግራይ እናቶች የትግራይ ህዝብ ጦርነት መሸከም ይችላሉ። አገሪቱ ውስጥ ትችላለች ወይ? አሁን ያለው ኢንተርናሽናል ክራይሲስ ምን ያክል አስቸጋሪ እንደሆነ እያየን ያለነው። የዚህ የሰሞኑ የኢራንና የአሜሪካን የእስራኤል ችግር ጫንቃው እኛ ጫንቃ ላይ ነው ችግሩ የሚያርፈው። ኢኮኖሚ ምን ያክል ተጎዳና ነዳጅ ምን ያክል ችግር እንደሆነ አሁን አገር ውስጥ እያየን ያለነው። በዚህ አይነት ሁኔታ ሁሉም ነገር ኮላፕስ ያደርጋል። እንኳን ጦርነት ጨምረንበት በእንቅርት ላይ ጆሮ ደግፍ ነው የሚሆነው። ቢቻል ይሄን ጦርነት ማሳለፍ። እኛ ስንት ዘመን ነው የመድፍና የታንክ ቁምቡላ እየገዛን የምንገዳደለው? ለፈረንጅ ከድህነታችን ላይ ገንዘብ እየገበረው ለምንድን ነው የአንድ ሀገር ልጆች በዚህ ጉዳይ ላይ ዳግመኛ ጦርነት ተነስቶ የምንገዳደለው? ለምንድን ነው ሌላ ጠላት ወሮን ሲመጣ ለዛ ጠላት በጋራ ቆመን ማንከላከለው? እዚህ ላይ እኮ ነበር መስራት የሚገባል። ይሄንን የፈጠረው በብልጽግናና በህወሓት መካከል ገና ከጅምሩ የተነሳው አለመግባባት የፈጠረው ችግር ከትግራይ ጋር እንጂ ህዝብ ለህዝብ አይደለም። ይሄው የትግራይ ህዝብ እኮ የትኛው ምድር ላይ ዛሬ እየኖረ ነው። እዛም ክልል ላይ እኮ በጣም ብዙ ዜጎች ሄደው እየኖሩ ሌሎች ብሔረሰቦች አባላትና ከዚህ አንፃር የትላንቱን አትሊስት ወደ ጦርነት የሚሄድ ጎርፎ ነው ይወስዷቸዋል የሚል ተቸካይ ናቸው። የህወሓት ሰዎች ተቸንክረው የቀሩ ናቸው። ለምን እዚህ መዘላለፍ ውስጥ እንገባለን? ለምን ይገባል? ከዚህ መዘላለፍ ይልቅ ተከባብሮ ጉዳዩን በጥሞና መነጋገር አይቀልም ወይ? እነሱ ተቸነከሩ ማለት እነሱም እኮ ፌደራል መንግስትን አስቸጋሪና ተቸካይ እንደሆነ እኮ ይናገራል። እኛም ፌደራል መንግስቱ ወደ አምባገነንነት እያመራ መሆኑን እኮ እንናገራለን እዚህ ከምናየው ነገር አንፃር። ስለዚህ እዚህም መንግስት እሱ ጋር ያለውን ክፍተት የሰዎችን ክፍተት ብቻ ነው ጠቅላይ ሚኒስትሩ መናገር ያለባቸው። የህወሓትን ክፍተት በሳቸውም ፓርቲ ውስጥ ያለውን ክፍተት በደንብ አይተውት እሱንም በግልጽ መነጋገር ተገቢ ነው የሚለውና ይሄን ማድረግ ሲቻል ነው ባላንስ የምናመጣው። ዊን መሆን አለበት። አንዱ ላይ ብቻ የምትፈርደው አይደለም። ህወሓት ለዚህ ሁሉ ችግር ዳርጋናለች፣ ምንም ጥርጥር የለውም ገና ከጅምሩ ጀምሮ። ነገር ግን አሁን ደግሞ ያ ሁሉ ከ600,000 በላይ ዜጎች ያለቁበት ጦርነት፣ ትግራይ ወጣት አልባ የሆነችበት ጦርነት፣ እናት አባቶች ጠባሪ ያጡበት ጦርነት አሁን እንደገና ሲደገም ማንን ነው የሚፈጀው? ቀሪዎቹን እኮ ነው፣ ህፃናቱን እኮ ነው የሚፈጀው።
ስለዚህ ይሄንን ግምት ውስጥ በማስገባት መሆን የሚገባው ነገር አሁንም አልረፈደም፣ አልመሸም። የመጨረሻውን ውይይት ማድረግ ይቻላል። ከስምምነቱ ጋር የተፈራረመው ፌደራል መንግስት የተፈራረመው ነገር ተፈትሾ አስማሚዎችም እኮ አሉ። ከናይጄሪያ የቀድሞ ፕሬዝዳንት አሉ፣ ሌሎችም የአፍሪካ መሪዎች አሉ። እነ ኡሁሩ ኬንያታም ያሉበት ይመስለኛል ኬንያ ላይ የተደረገው። እነኚህ ወገኖች ባሉበት በጣም በርካታ ዲፕሎማቶች በዚህ ጉዳይ ላይ ተሳትፈውበታል። እንደገና ተመልክተውት ያን ስምምነት ተግብረው ወደ ከስምምነቱ አንፃር የሚተገበረው ለጸብ ምክንያት የሆነውን ቀዳዳ እየደፈነው መሄድ ነው ያለባቸው እንጂ ይሄ ባልሆነበት እንደገና ያን ስምምነት ከሌጣ ሰው በቀለጣ ሰው ከበለጣ ሰው እኮ አይደል። ማንም ቢጥሰው ጦርነት ነው። አሁን እሱ ለመወናጀል ጦርነት የጀመረው ማን ነው የሚለው አይደለም ያስጨንቀኝ። አሁን ቢጀመር ፌደራል መንግስት ጀመረው ህወሓት ጀመረች እሱ አይደለም። ማንም ጀምረው ግን ጦርነት አውዳሚ ነው። ስለዚህ እንደገና ሌላ ውድመት መጥራት በጣም ተገቢ አይደለም። የመጨረሻው የጠረፍ ጫፍ ላይ እንኳን ፌደራል መንግስት አሁንም ትዕግስት ማሳየት አለበት። ለምንድን ነው ፌደራል መንግስት ላይ ትዕግስት ማሳየት አለበት የምንለው? አገር ነው የሚመራው። አገር የሚመራ ቤተሰብ የሚመራ መታገስ አለበት። አባወራ መታገስ አለበት፣ ቤተሰቡ እንዳይበተን። መንግስት መሪዎች መታገስ አለባቸው፣ አገር እንዳትበተን። ይሄን ለመታገስ ነው። ህወሓትም በዛ በኩል የሚያነሳቸውን ጥያቄ ከጦርነት አታሞ በዘለለ ሌላ ችግር ሌላ የጠላት እንትን ቀዳዳ ከመክፈት በዘለለ ቆም ብሎ አስበው ተደራዳሪ ዲፕሎማቶችንም ጭምር አምቶ መነጋገር ቢችል ጥሩ ነው የሚሆነው። ከዚህ ውጭ ግን ያለው ነገር የመጨረሻው ፊሽካው እስኪነፋ የሚጠበቅ ይመስላል። አሁን ካለው ነገር አንፃር የምናየው ፊሽካው እስኪነፋ መቼ እንደሚነፋ አይታወቅም። ልክ አሜሪካና እስራኤል ኢራን ላይ እንዳዘነቡት አይነት ቅዳሜ ማለዳ ተነስተው አንድ ቀን እንደዛ ይሆናል። እነሱ እንኳን በጣም በቴክኖሎጂ ስለሚዋጉ ሊገሉ ያሰቡትን ሰው ይገላሉ እንጂ ይሄን ያክል በእግረኛ ጦር እንደኛ አገር የሚወድም ማህበረሰብ የለም። እኛ ጋር እኮ ትውልዱ ነው የሚያልቀው። ስለዚህ ይሄንን መመልከት ተገቢ ስለሚሆን ጠቅላይ ሚኒስትሩም አባወራ ናቸው የዚች ሀገር። የመጨረሻው ጫፍ ላይም ቢሆን ትዕግስት ኖሯቸው መነጋገር የሚቻልበት ነገር ቢፈጠር ጥሩ ነው። መልካም። አሁን ያልከው ነው እንግዲህ መሰረታዊ ነገር ስለመነጋገርና ወደ ሰላም ወደ መፍትሄ ስለመምጣት። ከዚህ ጋር ግን በተያያዘ ኢትዮጵያውን ወደ ሰላም እየተጓዘች ነው ብለን ወይስ ወደ አዲስ ቀውስ? እንደው በጥቅሉ የትግራዩም የአማራውም የኦሮሚያውም በጥቅሉ ያይተነው ወቅታዊ ሀገራችን ፖለቲካ ሁኔታ ኢትዮጵያ አሁን ወደ ሰላም እየተጓዘች ነው ወይስ ወደ አዲስ ቀውስ? እንዲሁም ደግሞ የሀገራዊ ምክክር ኮሚሽኑን በተመለከተ እውነተኛ መፍትሄ ሊሆን ይችላል? ደጋግመን በእርግጥ ተናግረናል። የኢትዮጵያ ፖለቲካስ ከጦርነት ፖለቲካ ወጥቶ ወደ ውይይት ፖለቲካ መሸጋገር የሚችለው እንዴት ነው? ምክንያቱም ሰፋ አድርገህ ከሰጠው ትንታኔ እነዚህን ጥያቄዎች አንስተን ብንነጋገር እጅግ አስፈላጊና መሰረታዊም ጭምር ስለሆነ ነው። እና በዚህ ጉዳይ ላይ ምን አስተያየት አለ መምህር ደራሲ እንዲሁም ፖለቲከኛ? እንግዲህ አገሪቱ በተለይ የለውጥ ኃይሉን በቅንፍ ውስጥ አድርግልኝ። ትላንትም ሲያነሱ ነበር ጠቅላይ ሚኒስትሩ ህወሓት የለውጥ ኃይሉን አልቀበልም ብላ። እዛ እነሱ ናቸው የተሻኮት። በኢህአዴግ ውስጥ የነበረውን ጡንቻቸውን ተለካኩና 17 ቀን ተገማግመው እኛ ምን እናውቃለን? እኛ ቁጭ ብለን ስራችንን ስንሰራ ስንንቀሳቀስ የዕለት ኑሯችንን ስንመራ የቆየነው። እነሱ አዳራሽ ዘግተው ሲፋከቱ ቀረቡ። ከዛ በኋላ ጠቅላይ ሚኒስትሩን እንትን ብለው ሾሙ፣ የብልጽግና የኢህአዴግ ሊቀመንበር አድርገው። ከዛ በኋላ መንግስት መሰረትን አሉ። አሜንሽ እንኳን መሰረታችሁ እንኳን በሰላም ሆነ ብለን ተቀበል። ያው ንጉሥ 1000 ዓመት ንገስ ትላለህ እኮ ሌላ አማራጭ ስለሌለ። ይሄን አድርገን ከተቀበልን በኋላ የለውጥ ኃይሉ ስልጣን ላይ ሲይዝ ከህወሓት ጋር የነበራቸው ችግር መፍታት ነበረባቸው። ቅድም እንዳልኩ መሬት ላይ የሁለቱ ዞኖች መጣላት ሳሩ ነው የጎዳው። የህወሓትና የኢህአዴግ መካከል የተፈጠረው ችግር ክፍተት ፈጥሮ ነው ወደ ጦርነት የለን ያ ሁሉ ህዝብ ያለቀው። ይሄ ያለ ነው እንግዲህ። ከዚህ ጦርነት በኋላ ደግሞ ኦልሞስት መጀመሪያም የለውጥ ኃይሉ ለስልጣን ሲመጣ የኦሮሞ ነፃነት ሰራዊት ጫካ ነው ያለው። ኦልሞስት ኤርትራም እንደገባ ግማሹ ማካል ጫካ ነው ያለው። እንዲያውም በጣም የሚያስገርመው ኤርትራ በረሃ ውስጥ የነበረውን የኦሮሞ ነፃነት ሰራዊት አገር ውስጥ ነው ያመጣ ነው። ጎትተን አመጣ ነው። ጎታምታ አገር ውስጥ እንዲንቀሳቀስ ነው ያደረገው። ችግሮቹ ከስር መሰረታቸው በሰላማዊ ድርድር ተፈተው እዛው አልቀው መምጣት ሲገባቸው የዛን ሰሞን ጠቅላይ ሚኒስትሩ የሰላም አምባሳደር ለመሆን በእርግጥ ለኖቤል ሽልማት አብቅቷቸዋል። በዛን ሰዓት የነበራቸው እንቅስቃሴ ሁሉንም ጠራርገው አመጡ። ተጠራርገው ሲያመጡ ምንድነው ጥያቄያቸው? ይሄ ነገር ከመፈጠሩ ፊት ስምምነት ላይ መደረስ ነበረበት።
ከትግራይ ጋር የተደረገው የፕሪቶሪያ ስምምነት እንኳን ከህወሓት ጋር ይሄውና እኮ ሊፈርስ አደጋ ላይ ያለው እንኳን ከኦላ ጋር ያለው። ስለዚህ የነበረው ስምምነት በግልጽ ስምምነት ላይ ደርሰውበት ቢመጣ ጥሩ ነው። ምንድነው ቃል የተግባቡት? መቼም ድርድር ስታደርግ ሰጥቶ መቀበል አለ። ምንድነው ኦላ የሚቀበለው? ምንድነው ኦላ የሚሰጠው? እነኚህ ባልተፈቱበት ሁኔታ መጡ፣ መስማማት አልቻሉ። የአገር ውስጥ ጫካ ወይም አገር ውስጥ ያለው ማህበረሰብ ተመቻቸው፣ እዛው ገብቶ ስቲል ነው ከፍተኛ ስጋት ሆነዋል። በጣም ብዙ ህዝብም አልቋል። ምንም ጥርጥር የለም። ጠቅላይ ሚኒስትሩም እኮ ከህወሓት ጋር ካደረግነው ጦርነት ይልቅ ወለጋ ላይ ያደረግነው ጦርነት የከፋ ነው ብለዋል። እንግዲህ ልብ አድርግ። እነኛ ዓለም አቀፍ ሚዲያዎች ስለዘገባቸው ሌሎች አካላት ስላሉበት እንጂ በጣም ከባድ ነበር ማለት ይቻላል። በዚህ አይነት ምን ያክል ህዝብ እንዳለቀ እንግዲህ ምናልባት ወደፊት በታሪክ የምናውቀው ይሆናል። በቁጭት ያ ትውልድ ከዚህ በዘለለ የአማራ ክልል ተወለደ። የአማራ ክልል ጦርነት ደግሞ ከተወለደ ገና ከ3 ዓመት አልሞላ። ይሄ ጦርነት ይሄም ግጭት ሲወለድ የራሱ ምክንያቶች አሉት። ምንድነው ያ ማህበረሰብ ያነሳው ጥያቄ? የኔ ማህበረሰብ በመላው ሀገሪቱ ተንቀሳቅሶ መስራት አልቻለም፣ ተበድሏል፣ የሞተ ነው፣ የተገደለ ነው፣ ከቤት ንብረቱ የተፈናቀለ ነው፣ ንብረቱ የተቃጠለበት ነው፣ ሰርቶ መኖር አይቻልም፣ ባይተዋርና መጻተኛ ሆኗል የሚል ጥያቄ ያነሱት። ይሄ ጥያቄ ሲነሳ ቁጭ ብለ መወያየት ነው። አንድ ማህበረሰብ እኮ ለመንግስት ጥያቄ ያቀርባል። ቁጭ ብለ ተወያይተ ያ ማህበረሰብ ጥያቄውን ታስባል። ኢሚዲየትሊ ግን ተነስቶ የተሄደ ወዴት ነው? ትጥቅ ወደ ማስፈታት ወዲያውኑ በቃ የትጥቅ ሲፈታ እንኳን የማህበረሰብን ስነልቦና ማሰብ አለብን። እያንዳንዱ ብሔር ብሔረሰብ ትጥቅ ከማስፈታት ጋር ስትሄድ የየራሱ እንትን አለ። ለምሳሌ አፋርን ትጥቅ ማስፈታት በጣም ከባድ ነው። የአፋር ማህበረሰብ ከመሳሪያ ተለይቶ መኖር አይችልም። ኢቭን ከብቶቹን እንኳን ሲጠብቅ ከአውሬ የሚታደገው በመሳሪያ ነው። ዜጎች ከመሳሪያ ጋር ያላቸው አታችመንት ምን ያክል ጠንካራ እንደሆነ ስነልቦናውን ማጣት ያስፈልጋል። የአማራ ህዝብ ትጥቅን ፈታ ከምትለው ሚስትን ፈታ ብትለው ልጆችና ጉዳይ እንዲህ አይነት ስነልቦና ባለበት ቦታ ላይ ሴኩሪቲው በሚገባ አስተማማኝ ባልሆነበት ሁኔታ አየን እኮ። አስተማማኝ ባልሆነበት ሁኔታ ይድነቃቸው። አሁን እኮ አርሲ ላይ እኮ አየን ማህበረሰቡ ትጥቅ በመፍታቱ ምክንያት ያ ሁሉ የኦርቶዶክስ ቤተክርስቲያን ክርስቲያኖች በዚህ ደረጃ ሲያልቁ ዞር ብሎ ያያቸው የለም። ኢቭን እጃቸው ላይ መሳሪያ እኮ ቢሆን እነሱ ይከላከሉ ነበር። ይሄን አይነቱን ጉዳይ ስታየው ይሄ ህዝብ መሳሪያውን ፈታ፣ መንግስት ይጠብቀኛል ብሎ ጠበቀ። እዚህ አጠገብ 200 ኪሎ ሜትር እኮ አይሆንም ከአዲስ አበባ። እዚህ ቦታ ላይ ይሄን ያክል ችግር ከተፈጠረ ሰሜን አማራ ላይ ያለውን ደግሞ ችግር ስታየው ምን ሊፈጠር እንደሚችል ማሰብ ነው። ስለዚህ ይሄ ነገር ግምቱ ሳይገባ ትጥቅ እንዲፈቱ የተጠየቀው ጥያቄ የፈጠረው ችግር ቶታሊ የአካባቢውንም ልዩ ኃይል ወደ ጫካ ወሰደው፣ ወጣቱንም ወደ ጫካ ወሰደው፣ ትምህርቱንም እየዘጋ ወደ ጫካ ሄደ፣ ህብረተሰቡም እዛው ሄደ። ይሄ በቀላሉ ተራ ሽፍቶች ናቸው የተባሉት መለቃቀም ነው የቀረው የተባሉት አካላት ዛሬ እኮ አድማሳቸውን አስፈተው የደረሱበትን ቦታ ኮሎኔል ፋንታው ሙሐቤም የመጣ ሰሞኑን እኮ ተናገረ። ፋና ላይ ነው ኢቲቪ ላይ ወጥቶ እኮ እጅግ ከፍተኛ ቁጥር ነው ያለው የፋኖ ኃይል ብሎ እኮ ተናገረ። በዚህ ደረጃ ይሄንን ስናስብ ይሄ ወዴት ነው የምትሄደው አገሪቱ? ቀውሱ እየከፋ ነው የመጣው። ሌላውም ኤሪያ እኮ በጣም ትንንሽ እንትኖች አሉ። ደቡብ ላይ ሌላ ችግር አለ። ከዛይሴ ጋሞ ዙሪያ ላይ ካለ ጊዶን ላይ አካባቢ ችግር አለ። ደቡብ ላይ ስትሄድ በዚህ በአፋር ክልል ነው እንደዚህ ችግር አለ። ሁሉም ጋር እነኚህ የማንነትና የወሰን ጉዳዮች ደግሞ አንድ ትልቅ የጭቅጭቅ ምክንያት ናቸው። አሁን እኮ የወልቃይትና የጠገዴን ጉዳይ እናነሳለን። ከመጀመሪያም ጀምሮ የከፋ ችግር ስለነበረበት ቦታውን በጣም ስትራቴጂክ ቦታ ስለሆነ እንጂ ሁሉም ቦታ ላይ እኮ ችግር አለ። ይሄ ችግር ሁልጊዜ እናገራለሁ እንደሞኝ ደጋግሜ የማንነትና የወሰን ኮሚሽን በተቋቋመበት ሰዓት የሰራው ስራ ተፈትሾ በህዝብ ተደርጎበት ቢተገበር ኖሮ ምናልባት ችግሩን 50% ሊቀርፈው ይችላል የሚል በኔ ተራ ዕውቀት እምነቱ አለኝ፣ ግምቱ አለኝ። ነገር ግን እነኛ ነገሮች 3 ዓመት ተጠንተው ሼልፍ ላይ ቀረ። ችግሩን እንዴት ይፈታል? የማንነት ጥያቄ፣ የወሰን ጥያቄ አሁንም አለ በየቦታው። ሲዳማ ከኦሮሞ፣ አፋር ከኦሮሞ፣ አፋር ከሶማሌ፣ ይሄውና ዳይቱ ገዳማይቱ ከተሞች እኮ ፈርሰው ቀርተዋል እኮ ወደ አሰብ የሚወስዱ 2 ከተሞች ትልልቅ የንግድ ከተሞች። በዚሁ በማንነት ጉዳይ በወሰን ጉዳይ የኛ ናቸው በሚል ጉዳይ እነኚህ ችግሮች ግራጁዋሊ የማይፈቱ ከሆነ
ምን ሊሆን እንደሚችል ማየት ተገቢ ነው የሚሆነውና አገሪቱ ከሰላሟ ይልቅ ቀውሷ እየበዛ መጥቷል። ውሃ ሲወስድ እያሳሳቀ ነው ይባላል። ከተማ ውስጥ እንንቀሳቀሳለን፣ መኪናዎች እንቀሳቀሳሉ፣ ሰው የዕለት ስራውን ይሰራል። ይሄ ስላለ ሁሉም አገሪቱ በዚህ አይነት መልኩ ሰላም ናት ማለት አይቻልም። ውጥረቱ አለ። መቼ እንደሚፈነዳ አይታወቅም። በዛ ላይ ልብ አድርግ፣ ከኤርትራ ጋር ከዚህ ከቀይ ባህር ጋር ከአሰብ ጋር በተያያዘ የጦርነት አታሞ የተደለቀ ነው ያለው። ከሱዳን ጋር የገባንበት መቀራቀር በጉርብትና ሊያኖረን የሚችል አይደለም። ደቡብ ሱዳን እንደዚሁ በጋምቤላ በኩል ገብተው ማአት ነገር ያደርጋሉ። የሙርሌ ጎሳዎች መሬትም ጭምር ይዘዋል። የማዕድን መፍላት አለ። አሁን ትላንትና ማዕድኑን እየሸጡ ነው ያሉት ትግራይ ላይ። ትግራይ ማዕድን ፈልቷል። ወይ ሊያጠፋን ነው ወይ ሊያለማን ነው። በየቦታው እንደዚህ የፈላ ወርቅ። ይሄ ደግሞ ለግጭት ትልቅ መንስኤ ነው። ትልልቅ ማዕድኖች ባሉበት ኤሪያ፣ በተለይ ነዳጅ የሚወጣበት ኤሪያ ላይ ዜጎች ሰላም አያገኙም ብዙ ጊዜ። ምክንያቱም ትልቅ የኢኮኖሚክ ሴክተር ስለሆነ ፍላጎት አለ። ሁሉም የየራሱ ኢንተረስት አለው፣ ኢጎ አለ። ስለዚህ በዛ ውስጥ ነው የሚገባው። አሁን ትግራይም የወጣው ወርቅ እንዴት ሆኖ እንደሚተዳደር እንኳን ፌደራል መንግስት አያውቀው። ወርቁን የሸጡ ያሻገሩ ነው ሲሉ የነበሩት ትናንት ጠቅላይ ሚኒስትሩ። ስርዓት ከሌለ፣ የመንግስት ስርዓት በአግባቡ የማይቆጣጠር ከሆነ፣ የንግድ ስርዓቱ በህግ የማይመራ ከሆነ፣ ማንም ሰው እየመጣ እየቆፈረ እንደፈለገ አውቶ እየሸጠ ለፈለገው ነገር የሚጠቀምበት ከሆነ የትግራይ አሁን ያለው የህወሓት እንትን ይሄን ከማድረግ ወደኋላ አይደል። በቃ ወርቁ ሸጦ ማዕድኑን ሸጦ መሳሪያ ይገዛል፣ ጥይት ይገዛል። ይሄ ስርዓት አልበኝነትን ነው የሚያስ ይሄንን ለማረጋጋት ፌደራል መንግስት ችግሩን ፈቶ ስርዓት ያለው የመንግስት መዋቅር እስከ ታችኛው እርከን ድረስ መዘርጋት አለበት። ቤኒሻንጉል ጉሙዝም እንደምታየው ያለው ችግር አስቸጋሪ ነው፣ የከፋ ነው። ስለዚህ እነኚህ የምናያቸው ነገሮች የሀገሪቱን ሰላም በጸና መሰረት ላይ ከመመስረት ይልቅ ወዳልተፈለገ ብጥብጥ፣ ወዳልተፈለገ ጦርነት፣ ሰላምና መረጋጋትን ከማጣት አንጻር ያለውን ችግር እየቆሰቆሰብን ስለሆነ ስጋቱ እጅግ የከፋ ነው የሚሆነው። ኢትዮጵያ ውስጥ ተነስቶ ታያል። ከሰሞኑ የአርሲ እንትን እንኳን የምታየው በቃ ዜጎች እኮ ተረጋግተው መኖር አልቻሉም። አርሲ ላይ የተፈጠረው እኮ ችግር ተደጋገመ። እንዴት ነው አንድ መንግስት ባለበት ሀገር ላይ በቀደም ሰምታል ጠቅላይ ሚኒስትሩ አንድ የሆነ ወታደራዊ እንትን ስነ ስርዓት ላይ ከሶማሌ እስከ ምጽዋ ጫፍ ድረስ የባህር ላይ አሸባሪዎችን ቶታሊ መምታት የሚያስችል ኃይል አለን ብለው እዚያ አፍንጫችን ስር ያለውን አሸባሪ መምታት ካልቻለ ምን ትርጉም አለው? ስለ አፍሪካ ዘብ ጥብቅና ብንቆም የራሳችን እያደረግነው ነው የሰው ለማማሰል የሚሞክረውና ይሄንን ማረጋጋት ነው። አሁን እዛ አካባቢ ያለው ማህበረሰብ ገንፍሎ ወጥቶ በሚወስደው እርምጃ ትፈርድበታለህ? እናቱ ልጆቹ በሰው እየታረዱ ሜዳ ላይ ሲጣሉ እንዴት ነው እሱ? የሰው እኮ ህይወት ነው እዛ የሚያልቀው። ይሄን ስርዓት ማስከበር ካልቻለ መንግስት እዛ አካባቢ ያለውን ችግር እየገዘፈ ይመጣና ወደ ለየለት ጦርነት ውስጥ ልንገባ እንችላለን፣ ጎራ ተለይቶ። ስለዚህ እንደዚህ አይነት የሰላም ማስከበር ስራዎች አካባቢ ላይ ያሉ ችግሮችን ከመፍታት አንፃር ይሄን ማድረግ ቢቻል ጥሩ። ሌላው ቀርቶ የሚፈጠረውን ችግር ሚዲያዎች እንኳን እኮ አይዘግቡትም። ይሄው ሚዲያዎቻችን እንዴት ነው እኛ የኳታር ጉዳይ የሚጨንቃቸው እኮ ናቸው የኛ መሪ። እዚህ ቁጭ ብሎ የአርሲ ጉዳይ የኳታር ጉዳይ ምን ችግር አለ? እነሱ ጠግበው የሚደባደቡ ነዳጁ አጥገቧቸው ቀምሰውት አያውቁም ነበር ጦርነትን። ይዩት አሁን ይመልከቱት። አሜሪካኖችም ቀምሰውት አያውቁም ነበር። ይዩት አሁን እንዴት እንደሚያስጨንቅ። እኛ አሜሪካችንን እኮ ጦርነት ነው ያለው። ስለዚህ የነሱ ጉዳይ የሚያስጨንቀን ዓለም አቀፍ ተጽዕኖ እኛም ላይ ስለሚያል እሱ ሊያስጨንቀን ይገባል። ምንም ጥርጥር የለም። መጀመሪያ ግን እኛ ሀገር ላይ እሱን እንኳን ለመቋቋም ትንሽ ለመገዳደር እንኳን የሀገራችን የውስጥ ሰላም ሆነ አለበት። ዛሬ ዜጎች ያመረቱትን ነገር የሰሩትን ስራ እኮ ይዘው ወደ ገበያ መሄድ አይችሉም። መታፈን ነው። ሚሊየንስ ይጠይቃሉ። እየተለመነ ይከፈላል፣ ካልተከፈለ ይገደላሉ። በዚህ አይነት ሰቆቃ ውስጥ እስከ መቼ ነው ማህበረሰቡ የሚገፋው ህይወቱን የሚለው ነገር መንግስታችን ሊያሳስበው ይገባል። ስለዚህ ይሄን ቁጭ ብሎ እያስተካከለ ካልሆነ ኢትዮጵያ በዚህ አይነት ነገር ውስጥ እያየን ያለውን ችግር ወደ ሰላም እየሄደች ነው ማለት ወይም ችግሩን እንደ ችግር አትቁጠሩት የሚባልም ከሆነ የሚገርም ነውና ይሄ አያዋጣም መንግስትን። በኋላ ላይ መሃሉ ዳር ይሆናል። እየሆነም እያየን ነው። ከአዲስ አበባ 100 ኪሎ ሜትር በወጣ ቁጥር ስንት ሺህ ኪሎ ሜትር ዳር ድረስ እያለ 100 ኪሎ ሜትር ኤሪያ ላይ ያለው እንትን እንደ ልብ የምትንቀሳቀስበት አይደለምና ኦሮሚያም ላይ አማራም ላይ ሌሎች አካባቢዎችም ላይ ያሉት ግጭቶች ያሉት ጦርነቶች የሚረግቡበትን ሜካኒዝም መፍጠር የዚህ መንግስት ኃላፊነት።
ቅድም መሀል ላይ አንስቻለሁ። ልክ ብላ አስቀምጧል። በስርዓቱና በአግባቡ በደንብ ነው ትዝብትን ያሰፈርከው። ይሄው አንተ የምትናገረው ነገር የብዙዎች ኢትዮጵያውያን ጥያቄም ትዝብትም እንዲሁም ደግሞ እንደ መፍትሄም የሚያነሱት ሐሳብ ነውና በእውነት በነጋሪ ቲቪ ተመልካቾቻችን ስም እነዚህን ሐሳቦች ስላቀረብክልኝ አመሰግናለሁ። እዚሁ ላይ ግን ቅድምም ለመጠየቅ ሞክሬያለሁ። አሁን አለው የሚለው የምክክር ኮሚሽን ልክ እንደዚህ ፖለቲከኛው በአገሩ ጉዳይ ያገባኛል የሚለው ሁሉም ተጨንቆ አገር እንዲያጣብቂኝ በሆነችበት ሰዓት ወቅት መፍትሄ ይሰጣል ተብሎ ብዙ በጀት ተበጅቶለት ለአመታት እየሰራው ነው፣ አጀንዳ እየሰባሰብኩ ነው፣ መፍትሄ ይሰጣለሁ የሚለው የምክክር ኮሚሽን ውስጥ ምን መፍትሄ ያስገኘልን? እነዚህ አካላቶች ስራቸው ሚናቸውስ ምን ነበረ? በዚህ አጋጣሚ እናንሳው ብዬ ነው። እንግዲህ ይሄ ሀገራዊ ምክክር ኮሚሽን የተቋቋመው የመጀመሪያው ነገር የዚህ አማራውም ከፋኖ ጋር ያለው ችግርም ከመፈጠሩ በፊት ነው። ልክ ነው። ከትግራይ ጋር የተፈጠረው ችግር ወደዛ ልናመራ ወይም ሌላ ችግር ሊፈጠር ይችላል የሚለው ነገር ጥሩ ነው። ምክክር ኮሚሽኑ በቃ በብልጽግና እጅ የተጠለፈ ነው። መጀመሪያም እኮ ስንጨቃጨቅ የነበረው ይሄንን ነው። ከማቋቋሚያ አዋጅ ጀምሮ እስከ ኮሚሽነሮቹ ሹመት ድረስ የተጠሪነት ጉዳይ በፖለቲካ ፓርቲዎች የጋራ ምክር ቤት ሲያጨቃጭቅ ቆይቶ በዚህ መልኩ በግድ በተጽዕኖ ጸድቆ እስቲል ነው 10 ምናምን የሚጠጉ ፓርቲዎች አገራዊ ምክክር ኮሚሽን አልተቀበሉትም፣ እየተሳተፉ ማለት ነው። የሀገራዊ ምክክር ኮሚሽን ምንም እንኳን ሁሉም ሰው ያለ ልዩነት ይሳተፍበታል ባይባልም ቱ ሰም ኤክስተንት ችግር አለባቸው የተባሉትን ግዙፍ የገዘፉ ችግሮችን ነቅሶ ማውጣት መቻል አለበት። እነሱ ጋር መገናኘት መቻል አለበት። እንግዲህ ይሄ ሀገራዊ ምክክር አጀንዳ ተሰብስቧል። አጀንዳ ሊሰበሰብ ይችላል። ትልቁ ችግር መጀመሪያ ጦር አማዞ ወደ ጦር የተጋባበትን ግጭት ማስቆም ነው። በተደጋጋሚ አንስቼዋለሁ ብዙ ሚዲያም ላይ ከአንተም ጋር ያወራን ይመስለኛል። አሁን ሀገራዊ ምክክር ኮሚሽኑ ትኩረት መስጠት ያለበት ነፍጥ አንግበው ለሚንቀሳቀሱ ሰዎች ነው። የሀገሪቱ ችግር እነሱ ናቸው። አሁን በሰላማዊ ፖለቲካ ትግል ውስጥ ሀገር ውስጥ ያሉ ሰዎች አሉ። እሱ በጊዜ ሂደት ይመጣል። ነፍጥ አንግበው ግን በረሃ ያሉ ሰዎች ከነሱ ጋር ያለው ችግር መፈታት አለበት። ከህወሓት ጋር ያለው ችግር መፈታት አለበት። ይሄው ትግራይ ገብቶ አጀንዳ መሰብሰብ አልቻለም። ሀገራዊ ምክክሩን እዛ ስር መስረድ አልቻለም። አሁን በቅርብ አዲስ አበባ ላይ የተወሰኑ የትግራይ ተወላጆችን ጠርተው ለማናገር ሞክረው ነበር። መቼም ዋናው ችግር ያለበት ቦታ እዛ ሆኖ እያለ አንተ እዚህ የምታደርገው እንትን ውጤታማ አይሆንም። ችግሩ ጋር መሄድ አለበት እዛ ቦታ ላይ። ያ ቦታ ችግር ኖሮበት አንተ እዛ ማትሄድ ከሆነ ችግሩ በሌለበት ቦታ ችግር ለመፍታት መሞከር አያስኬድም። ይሄ ምን ያክል አስቸጋሪ ነው የሚሆነው። ከዛ ውጭ ደግሞ ሌላው አሁን ቤንዚን የጨመረው እዚህም ላይ ያልከፈከፈበት የወልቃይትና የነጸለምት ጉዳይ ነው፣ የነራያ ጉዳይ ነው። እነኚህ ቦታዎች ከአንድ ወር በፊት ምርጫ ቦርድ ያነሳና ምዕራብ ትግራይ አድርጎ የምዝገባ ሂደቱን ምኑም በዛው እንዲፈጸም ያደርጋል። የዛን ጊዜ የትግራይ ሰዎች የህወሓት ሰዎች ጮቤ ረገጡ። እዚህ ደግሞ ያለው አካል አኮረፈ። ትንሽ እንትን ተፈጠረ። ያው ሶሻል ሚዲያው ምኑ የጉዳቱን ያክል ጥቅምም እኮ አለው። የተደበቁ ገበናዎችን ያወጣል እኮ ሶሻል ሚዲያው። እነኚህ ሆኑና በኋላ ላይ ምን ተፈጠረ? አሁን በቅርቡ ደግሞ ጉዳዩ ተገለበጠና ከትግራይ ክልልነት ወጥቶ የአማራውም አይደለም እኔ የአብን ሰዎችም ያን ያክል ጮቤ መርገጥ አልነበረባቸው። የአማራም ይሁን አልተባለም። በፌደራል መንግስት ስር ነው የተወሰደውና ምርጫው ይደረግና ፓርላማ ይግቡ ነው። የትኛው ወክለው ለሚለው ማሰሪያው ጥያቄ ያለው የክልል ምክር ቤት ስለማይደረግ ምርጫ የማን እንደሆነ ባለቤቱ እንዳለ ይልት እኮ ያስታውቃል። ቢለይማ ኖሮ በዛ ክልል ላይ ለፓርላማ እጩዎች የአማራ ክልል ቢሆን የአማራ ክልል እጩዎች በአማራ ክልል ምክር ቤት የሚገቡ እጩዎች ይቀርቡ ነበር ወይ ይደረግ ነበር። አቶ ጌታቸው ረዳማ ኩርፋው ምርጫውን አንሳተፍም። የእሳቸው ደግሞ ፍጥነት ይገርማል እኮ በጣም በቃ ብድግ ብለው ተነስተው አጠገባቸው ያሉትን ጠቅላይ ሚኒስትር የሚያማክሯቸውን እኮ ማማከር ነው። ያርሳቸው እውቅናውን ወደዚህ ይባላል። ይሄ ማንደ ምርጫ ቦርድ አሁን በራሱ እንትን ነው። ፌዴሬሽን ምክር ቤት በራሱ ጉዳይ ነው የሰነው ጠቅላይ ሚኒስትሩ ሳያውቁ። ይሄ እኮ በጣም ትልቅ ኢሹ ነው። ፕሪቶሪያ ድረስ ሄደው እኮ ውል የተባረሩበት ኢሹ ነው። ነገር ግን የትግራይም ሰዎች የአማራም ሰዎች ሊቃኑ
ቆም ብሎ ማሰብ የሚገባው ወልቃይትም ሆነ ራያ የኢትዮጵያ አካል መሆኑ እንኳን ሱዳን አይወሰድሽም። ሱዳን ብትወስድብን ሌላ አካል ቢወስድብን ልክ ነው፣ በጋራ ምንቆምበት የራሳችን ነው። የሚኖሩበት የሚሰሩበት ኢትዮጵያውያን ናቸው። እንደዚህ አይነቱ የዘውግ ፖለቲካ ችግር ሲፈታ ተዋደው እንደ ትናንትናው ይኖራሉ የሚል እምነት ነው ያለኝ እንጂ ዛሬ ተነስተን ፖለቲከኛችሁም አይደለም ወልቃይት የዚህ እንትን ነው የዚህ ክልል ነው ኖ የዚህኛው ክልል ብለን ገመድ መጓት የለብን። እሱን ችግር ማባባስም የለባቸው። ልብ አድርጉ፣ ሁለት የጠቅላይ ሚኒስትሮች በለጠ ሞላና ጌታቸው ረዳ በዚህ ጉዳይ መጓተት ሶሻል ሚዲያ ላይ ሚኒስትሮች እኮ ናቸው። የሚኒስትሮች ምክር ቤት አባላት እኮ ናቸው። ህግ አስፈጻሚዎች እኮ ናቸው። እነሱ ናቸው እኮ ይመሩ ትልልቁን ስራ የሚሰሩት እነሱ ናቸው። እነሱ በልዩነት በጥቂት ነገር ገመድ የሚጓቱ ከሆነ ወደ የራሳቸው ዘር ልብ አድርጉ፣ የዘሬ ያንዘርዝረኝ የሚሉ ሚኒስትሮች ናቸው አገር እየመሩ ያሉት። የኢትዮጵያዊነት ስሜት ውስጣቸው የለም ማለት ነው። ስለዚህ እነኚህን ስናስብ ይሄ ጉዳይ በአገራዊ ምክክር ኮሚሽን ብቻ የሚፈታ አይደለም። ከዛ በፊት አቋራጭ የሆነ በተለይ ከታጠቁ ኃይሎች ጋር ከፋኖ ኃይሎች ጋር ያኔ አንድ አልሆኑም ነበር እየተባለ ነው። አሁን አንድ ሆነናል ብለዋል። አክሴፕት ማድረግ መንግስት ስላልፈለገ እንጂ አንድ ሆነናል። አፋብኃ የሚባል የለም አፋብን ነው ያለነው ብለዋል። ይሄም ብለው ከመጡ አንድ መሪ ያላቸው አንድ ኮሚቴ ያላቸው ከዛ ጋር ግንኙነት መፍጠር ነው። ኦላ ድሮም ጃልመሮ መሪ ሆኖ ያለበት ነው። ከሱ ጋር ታንዛኒያም ተሄዶ ተሞክሯል። ጉዳዩ በሚስጥር በጓሮ በር እንትን ቢልም ኦላ ነው ሚስጥሩን ያወጣው እንጂ የኛ መንግስት አልነገረን። የኛ መንግስትም እኮ እንድንነግፈው በርታ እንድንለውም እኮ አይነግረንም ሚስጥሩ። ታንዛኒያ ድረስ የተሄደበት ጉዳይ ለምን ፍሬ አልባ ሆነ? ህዝቡ እኮ በጣም ደስተኛ ነበር ችግሩ ይፈታው። ይሄንን ማድረግ ግን ተስኖን ፌል አደረገ ከአንዴም ሁለቴ። ይሄንን እስከ መጨረሻው መዝለቅ ነው። ሁልጊዜ የሰላም በሮችን ማንኳኳት ነው የሚቀለው ቃታ ከመሳብ። እሱ ነው የሚያዋጣው። የትኛውም ጦርነት የትኛውም ግጭት ደግሞ የሚቋጨው በሰላም። ጠብቃውን የኢራንና የአሜሪካን ጉዳይ ወደ ድርድር ነው ይመጣው። የኩዌት ማነው የሩሲያና የእንትንም ጉዳይ ዩክሬን ጉዳይም ወደዛው ነው ይመጣው። ጦርነት አገር ካወደመ በኋላ ምን ትርጉም አለው ወደ ድርድር መምጣት? ከህወሓት ጋር የሚደረገው ጦርነት እኮ ይሄ አሁን የምንፎክርበት የፕሪቶሪያ ስምምነት ልክ መንግስት ሰማያት መግቢያ እናደርገዋለን። ህወሓቱ የህወሓት ሰዎችም ያደርጉታል፣ እኛም እዚህ እናደርገዋለን። ችግሩ እኛ እጅ ላይ ነው ያለው። ፕሪቶሪያ ድረስም አይወስደንም ነበር መግባባት ብንችል፣ ስርዓት ያለው የመንግስት አወቃቀር ኖሮ መግባባት ስለ አገር ማሰብ ብንችል፣ የህወሓት ሰዎችን በዚህ ደረጃ ማሰብ ቢችሉ ኖሮ እዚህ ውስጥ አይገባም ነበር። ስለዚህ አገራዊ ምክክር ኮሚሽን ትኩረት ሊሰጥ የሚገባው ለታጠቀው ኃይል ነው የሚል እምነት ነው ያለኝ። እነኚህን የታጠቁ ኃይሎች ትተን አገር ውስጥ ባሉ ጥቃቅን አጀንዳዎች የሚጠመድ ከሆነ እነሱ አይደሉም አሁን ክሪቲካል ኬዝ የሆኑት። ቶሎ ሕክምና የሚያስፈልገው ከትጥቅ ጋር ካለው ኃይል ጋር ነው እንጂ እዚህ ባዶ እጁን ሆኖ የሚቃወምና በህዝቦች መካከል በሚፈጠር ነጠላ ትርክት በነጠላ ትርክት እኮ ነው የምንጋጨው። የሰንደቅ ዓላማ ጉዳይ፣ የኢትዮጵያዊነት ጉዳይ፣ የህገ መንግስቱ ላይ ያሉ እነኚህ የተቀመጡ ነገር ግን የሰው ህይወት የማይቀጥፉ ግን ቁርሾን የሚያስቀምጡ ስለሆነ ቀስ እያልን እነኚህን ችግሮች በውይይት መፍታት እንችላለን። ከዚህ በዘለለ ግን እሳት እየተፋ የሰው ህይወት የሚያጠፋውን ይሄንን የታጠቁ ኃይሎች ጋር ያለውን ግጭትና ጦርነት እሱ ላይ መጀመሪያ ሀገራዊ ኮሚሽኑ መስራት ያለበት። እሱ ሲሰራ እኮ ነው ሰላም የሚመጣው። ከህወሓት ጋር እኮ ወደ ትግራይ ያልተገባው እኮ ከህወሓት ጋር ያለው ችግር ስላልተፈታ ነው። ይሄን በጦርነት ፈተን እንገባለን ለሀገራዊ ምክክር ኮሚሽኑ የሚልም ከሆነ የመንግስት እንትን ምን ያክል ዳሜጅ እንደሚያደርግ ሀገሪቱን ማሰብ ተገቢ ነው። ይሄ እኮ አንዳንድ ጊዜ ስታየው እኮ አሸናፊና ተሸናፊ የማይለይበት ጦርነት ነው። ቀጠናው እንዳለ ያለበትን ችግር ታውቃለህ። የቀጠናው ኃይል እንዳለ ይገባል። ውሻ በቀደደው ነው ጅብ የሚገባው። ኤርትራ ሰብስባለች። ግብጽ ታሪካዊ ጠላታችን ናት፣ መቼም የማትፋታ ናት። የኢትዮጵያን እድገት አንድ ስንዝር አትፈልግም። ዜን ቀዳዳ ታገኛለች። ከሱዳን ጋር ያለነው እንትን ይሄ ነው። ሶማሌ የምታየው ችግር ነው። ምዕራባውያን እንደፈለጉ ቀንዱ ላይ የመጡ አዳዲስ ሀገራትን ለማዋለድ የራሳቸውን ኢንተረስት ሲያበቁት እናያለን። ሶማሌላንድ ላይ እስራኤል አምባሳደርም ጭምር ነው እንግዲህ ለመላክ እንትን ያለችው። ኦልሞስት አልቋል እሱ። ሌሎች ሀገሮች እንዲቀበሉ የሶማሌን ሀገርነት የሶማሌላንድን ፑሽ እያደረጉ ናቸው። የምዕራባውያን ፍላጎት እንዲህ መሆኑን የምታየው ሀያላን መንግስታት ቱርክዬና እስራኤል በሳምንት ልዩነት መሪዎቻቸው ሲመጡ ምንድን ነው ፍላጎታቸው? ለእኛ አዝነው ነው ፋብሪካ ይዘውልን ነው የመጡት። ትልልቅ የግብርና እንትኖች ይዘውልን ነው የመጡት። የራሳቸውን ፍላጎት ለማሟላት የመንግስትን እጅ ለመጠምዘዝ ነው የመጡት እና
እዚህ ጋር ጥንቃቄ ማድረግ አስፈላጊ ነው የሚለው ምክንያቱም የኛ የውስጣችን ጭምር እየነደሰ ሆነ ሀገራዊ ምክክር ኮሚሽኑ ቢቻል በአጭር ጊዜ ውስጥ ከሀገራዊ ምክክር ኮሚሽን ጎን የሆነ ነገር ፕላትፎርም ተዘጋጅቶ ከታጠቁ ኃይሎች ጋራ ወደ ድርድር መገባት የማይችል ከሆነ በዚህ ሁኔታ ሀገራዊ ምክክሩም የሀገሪቱን ችግር ይቀርፋል ብሎ ማሰብ አስቸጋሪ ነው። መልካም ጥሩ አስቀምጠኳል። በተለይ ይሄ ቀጠናዊም ሁኔታ በእሳቸውም እንግዲህ ባደረጉት ንግግር ላይ ኤርትራንም አስመልክቶ እንግዲህ የተናገሩት ነገር አለ። ከንጽጽርም ያቀረቧቸው አንዳንድ አስረጂ ነገሮችንም አሉ። በተለይ በዩኒቨርሲቲው በኢኮኖሚው በፖለቲካውም በምኑ እዛው ተቸንክሮ የቀሩ ናቸው አይነት ሐሳቤ ስለ ኤርትራንም የተናገሩት ነገር አለ። በአገር ውስጥም በዚህ በኢትዮጵያ ውስጥም እያደረገችው ያለውን ጣልቃ ገብነትም አስመልክቶ ተናግረዋል። ካነሳው ሐሳብ ላይ ተጨማሪ እንድታረግ ነው። የኢትዮጵያ ኤርትራ ግንኙነት አሁን በምን ደረጃ ላይ ነው ማለት እንችላለን? የክልሉ ጂኦፖለቲክ ዳግም ግጭትን ይፈጥራል ወዲትስም ያመራል? ይሄ ነገር እንደው አጠር ባለ መልኩ ቅድም ጥሩ አድርጋ አስቀምጣልና በዚህ ጉዳይ ላይ ተጨማሪ ሐሳብ እንድትሰጡ ብዬ ነው። እንግዲህ የኢትዮጵያ ጂኦፖለቲካ ጉዳይ ጥናት የሚፈልግ ነው። ጠቅላይ ሚኒስትሩ ማን በቅርቡ አቶ ጌታቸው ረዳን የምስራቅ አፍሪካ አማካሪ አድርገው ሾሟቸዋል። እንግዲህ ያ ስታፍ አድጎ ምሁራንን ይዞ የጂኦፖለቲክስ ሰዎችን ይዞ ትልልቅ ሙያተኞችና ሪሰርቸሮችን ይዞ እሱን ስራ እየሰሩ በየጊዜው የሚፈጠረውን አዳዲስ ነገር ዲፌንድ ማድረግ ነው። የኢትዮጵያን ጥቅም ከማስከበር አንጻር ማድረግ የሚገባን ሌላ ጣጣ ውስጥ እንዳይከተን በመጠንቀቅ ከሀገራት ጋር ከጎረቤቶቻችን ጋር የምንኖረው ኑሮ እንዳይረብሸን በመጠንቀቅ መቀጠል ነው። አቶ ጌታቸውም ይሄንን ስራ ቅድሚያ ቢሰጡ ጥሩ ነው የተሾሙበትን እንጂ በጣም አካባቢያችን ላይ በኢትዮጵያ ወሰን ጉዳይ ላይ የራያና የእንትን ጉዳይ ጠምዶ የሚይዛቸው ከሆነ ምኑን ምስራቅ አፍሪካ ላይ የሚፈጠረውን ችግር ኢትዮጵያን ረዷት እሳቸው ሲሉና ይሄንን በደንብ አድርጎ አጠንቶ ስራ መስራት ነው የሚያስፈልገውና ጂኦፖለቲካ በጣም አደገኛ ነው። በጣም ይሄ ቀይ ባህር እንትን እንግዲህ አይተዋል። ሆርሙዝ ሰርጥን ዘጋለው ስትል ወይም ኢራን ትናንት ዘጋችሁ ሲባል የተፈጠረውን ቀውስ አይተዋል። እነኚህ በተለይ የቀይ ባህር ደግሞ እንትን በጣም ክሪቲካል ጉዳይ ነው። በጣም በርካታ የንግድ መርከቦች የሚንቀሳቀሱበት በጣም ትልልቅ ዓለም አቀፍ ድርጅቶች በዛ በኩል ንግዳቸውን የሚያሳልጡበት የነዳጅ እንቅስቃሴ የሚደረግበት ግዙፍ የሆኑ መርከቦች የሚንቀሳቀስበት እጅግ ስትራቴጂክ የሆነ ቦታ ነው ቀይ ባህር። እዚህ ባህር ላይ የሚደረገው እንቅስቃሴ ደግሞ ትልቁ እንትን የቀንዱ ፖለቲካ ነው። ይሄ ኤሪያ በቀንዱ ፖለቲካ የሚታመስ ከሆነ ፕሮፐርሊ ይሄንን ኤሪያ ጎረቤቶቻችን አገሮች ተስማምተው የማይመሩት ከሆነ ኮሪያ በኩል የኤዥያ አካላት አረቦቹ፣ ኮሪ በኩል ደግሞ የአፍሪካ የቀንዱ ጎረቤቶች መሃል ላይ ነው ሀይቁ ያለው ባህሩ ያለው። ይሄንን ተግባብቶ በጋራ ጥቅም ለጋራ ማህበረሰብ ለጋራ የዓለም ጥቅም ማዋል የማይቻል ከሆነና ሁሉም የየራሱን ኢንተረስት ቀይ ባህር ላይ ማስቀመጥ የሚፈልግ ከሆነ አደጋው አሁንም ዞሮ ለጠገቡት ሳይሆን እዚህ ላለነው ለተራብነው ለአፍሪካውያን ለቀንዱ ፖለቲካ ነው። ይሄ ቀንዱ ፖለቲካ ደግሞ እቺ ወደብ አልባ የሆነችን ኢትዮጵያ ይሄን ሁሉ ሚሊዮን ህዝብ የያዘች አገር ምን ያክል መቀመቅ ውስጥ እንደሚከታት ማየት ተገቢ ነው የሚሆነው። በጣም ዋነኛዋ ተጎጂ ደግሞ የምትሆነው ኢትዮጵያ ናት። አገራችን አሁን ያለችበት የከፋ ችግር አለ። በተለይ የዚህ የወደብ ጉዳይ ምን ያክል አስጨናቂ እንደሆነ አይተነዋል። የህዝቡ ቁጥር እየጨመረ በሚመጣበት ሰዓት ወደብ ምን ያክል እንዳስፈለገ ከኑሯችን ላይ ተመልክተነዋል። ምንም ጥርጥር የለውም ኢትዮጵያ ወደብ ያስፈልጋታል። ነገር ግን ይሄን ወደብ ለማግኘት ቀይ ባህር ላይ በሚፈጠረው ቀውስ አይደለም ወይም ምዕራባውያን እንደፈለጉ በሚያሽከርክሩም ጉዳይ አይደለም። ከጎረቤቶቻችን ጋር በፍቅር ተግባብተን ሰጥቶ በመቀበል ያኔ የተጀመረው ወዳጅነት ትላንትን ጠቅላይ ሚኒስትሩ ከኤርትራ ጋር ተያይዞ አንስተውታል። ያኔ ሲያሞግሷቸው ነበር። አሁን ደግሞ በአንድ እግራቸው ቆመው ረገሟቸው። እንዲህ አይነት በወሬ ታጀበ መሆን የለበትም ግንኙነቱ። ቶታሊ የሁለቱን ሀገሮች ፍቅር የሚያስቀጥል የሁለቱን ሀገሮች ጥቅም የሚያስከብር መሆን ነው መቻል የለበት። ኤርትራ ብቻውን ወደቡን ታቅፋው እኮ ምንም ሸሪት ነው የሚያደራበት። እልህ ውስጥ ነው የተጋባን። ከዚህ ልወጣን በተለይ ደግሞ የሚለምነው አካል ተጎጂ የሆነው አካል በጣም እንትን ዲሲፕሊን ሆኖ በብልሃት መሄድ መቻል አለበት። የኤርትራ ህዝብ ያው 30 ምናምን ዓመት ድህነት እንዲያክ ተፈርዶበታል በኢሳያስ ምንም ጥርጥር የለው። ይሄ ህዝብ ለምዶታል፣ እዛ ድህነቱንም ጭምር ተለማምዶታል። ህዝቡም ትንሽ ነው በቁጥር። ይሄ ህዝብ ግን በጣም ብዙ ነው። ከአፍሪካ ሁለተኛው የህዝብ ቁጥር ነው። ጠቅላይ ሚኒስትሩ ትላንትና ህወሓትን ሲያስጠነቅቁ ጦርነት ከጀመርን ጎርፍ ጠራርጎ ይወስዳቸዋል ብለዋል። ልክ ነው። የህዝባችን ቁጥር አቅማችን ትልቅ ነው።
እሳቸውም ቆም ብሎ የሚያስቡት ይሄ ህዝብ መውጫ ቀዳዳ ካጣ ችግሩ የከፋ ከሆነ ይሄም ህዝብ ጎርፍ ይሆናል። ጎርፍ ሆኖ የማይወጣበት ይሄም ህዝብ ምክንያት የለምና የቀንዱ ፖለቲካ ላይ ኢትዮጵያ ብዙ ስራ ይጠበቅባታል። ጠንካራ ዲፕሎማቶች ቦታው ላይ መቀመጥ አለባቸው። ብዙ ጊዜ እናገራለሁ። በተለይ እዚህ ጎረቤታችን ሶማሊያ፣ ኬንያ፣ ሱዳን፣ ደቡብ ሱዳንና ሰሜን ሱዳን፣ ጅቡቲ እነኚህ አገሮች ላይ የሚኖሩን ዲፕሎማቶች አቅም ያላቸው ጥሩ መደራደር የሚችሉ ጥሩ ማሳመን የሚችሉ አንደበረት የጠለቀ እውቀትና ልምድ ያላቸው ቢሆኑ ይመረጣል። ከእነ አሜሪካን ዲፕሎማቶች ይልቅ የጎረቤቶቻችን ዲፕሎማቶች ለኢትዮጵያ ይጠቅማሉ። የሚደርሱልን ጎረቤቶቻችን ናቸው። የሚፈጠረውን ችግር በጋራ ነው የምንፈታው። ስለዚህ የቀንዱ ፖለቲካ የጂኦፖለቲካው በተለይ የቀይ ባህር ጉዳይ በአግባቡና በጥንቃቄ የተጠና ካልተያዘ ዓለም ሁልጊዜ ጎራ የከፈለች ዥዋዥዌ በምትጫወትበት በዚህ ሰዓት ላይ ከማን ጎን እንቁም ብለን ማሰብ ተገቢ ነው የሚሆነው። አንዳንዴ ዳይለማ ውስጥ ይከታል። መንግስት እዚህ ቦታ መቆም አለብኝ፣ ወደዚህ ወገን ወገናለው ስትል ይሄኛውን ትጎዳለህ፣ ወደዛ ወገናለው ስትል ይሄን ትጎዳለህ። የተሳሰረ ስለሆነ የዓለም ግንኙነት የሸረሪት ድር ነው። የሸረሪት ድር ነው። አንድ ነፍሳት ሲይዝ የሸረሪት ድር ማምለጥ አይችልም፣ ይተበተባል። ከዚህ አንጻር ይሄንን በአግባቡ መቃኘት ተገቢ ነው። ጠላትን መቀነስ ያስፈልገናል። አመሰግናለሁ። እንግዲህ መልካም፣ እኔም እጅግ አድርጌ አመሰግናለሁ። የመውጫ አንድ አጠር ያለ ጥያቄ ልጠይቅህ መምህር አበበ አካሉ፣ ለትግራይ ህዝብ እንዲሁም ለኢትዮጵያውያን በሙሉ ምን ማለት እንችላለን? አሁን በዚህ ሰዓት እንደ ሀገር ካለብን ምስቅልቅል ችግሮች አንጻር ምን ማለት ይቻላል? መምህር አበበ አካሉ፣ የመጀመሪያው ነገር መንግስትን ጉብጠቱን ማረቅ ነው። ከፍርሃት ቆፈን ህዝብ መውጣት አለበት። መንግስትን መተቸት መብት ነው ለህዝብ። ልክ አይደለህም ብሎ ልክ አሁን እናንተ እንደምናወራው ማን ነው ለጠቅላይ ሚኒስትሩ ብቻ የዚችን ሀገር ጭንቅ እንዲያመጡ የሰጣቸው? እኔም አንተም እናመጣለን እኮ ኢትዮጵያውያን። አገራችን ለሁላችንም እኩል ናት እኮ። እኩል ናት ስለ ምናልባት እነሱ የስልጣን ማማ ላይ ሆነው የተሻለ እንትን ነው ይችላል። እታች ያለንም ቢሆን እኛን እኮ ነው ያለናት፣ እኛም ነን ያለናት ለዚህ ሀገር። የትግራይ ህዝብ ጦርነት ይበቃዋል። ልጆቹን ገበረ። ምንም ከንቱ ለሆነ ጥቂት ሹማምንቶች ጥቂት ልሂቃን ኬክ ቆርሰው ሊጨባበጡ ያ ሁሉ ህዝብ አለቀ። ህዝብን እንኳን ይቅርታ የመጠየቅ ስሜት አልታየም። ይሄ በሆነበት ሁኔታ የኢትዮጵያ ህዝብ በቆዘመበት የሀገሪቱን መከላከያ እጅግ በጣም በበርካታ በተጎዳበት ሁኔታ ዛሬ በርካታ አካል ጉዳተኞችን አገሪቷ መስራት የሚችለውን ትውልድ በአካል ጉዳተኝነት ይዛ የምትጦርበት ዘመን ላይ እያለን ሌላ ጦርነት እንዳይዋለድ ህዝቡ በጣም መጠንቀቅ መቻል አለበት። የመጀመሪያ ማሳሰቢያ የህዋስ ሰዎችም አደብ ገዝቶ ቆም ቢሉ ጥሩ ነው። የጦርነት አታሞ ባይደልቁ ተነግሯል፣ ተደጋግሞ። የእነሱ ልጆች የት ነው ያሉት? እዚህም ፌደራል መንግስት ላይ ያሉትም አርቲስቶቻችንም ምኖቻችንም ሆ የምንለውን ነገር ቆም ብለን በሰላም በፍቅር የሚፈታበትን መንገድ መቀየስ። በተለይ የሃይማኖት ተቋማት ትልቅ ኃላፊነት አለባቸው። በጣም ሰፊ እንትን ያላቸው የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ሙስሊሞች ሰፊ እንትን ያላቸው እነዚህ በጋራ ተገናኝተው ችግሮች የሚፈቱበትን መንገድ መፍጠር ነው። ብዙ ችግሮችን የሚፈቱበት ባህላዊ መንገድ አለ። እኔ ተወልጄ ያደግኩበት የጉጂ ማህበረሰብ የገዳ ስርዓት አለ። በዚህ አይነት መልኩ ያሉ ቱባ ባህሎቻችንን ተጠቅመው ችግሮችን ለመፍታት መሞከር ነው። እስከ መጨረሻው እንጥፍጣፊ ድረስ መሄድ ነው። ይሄን ማድረግ የማይቻልና አሁን ተመልሰን ወደ ጦርነት የምንገባ ከሆነ የሚፈጠረው ቀውስ ከባለፈው ዘመን የባሰ ነው የሚሆነው። ያኔ ህዝቡ ሁሉ ሆ ብሎ ሄዶ ተዋግቷል። ዛሬ ነገ ሄዶ ሆ ብሎ ይዋጋል ወይ? ይሄ ህዝብ የማን ልጅ ነው እያለቀ ያለው? እውነት ለመናገር እንዴ ምንም መውሸሸት የለው። የትኛው የባለስልጣን ልጅ ነው ሄዶ ሊዋጋ ወደ ግንባር የሚላከው? አንገቱን ታንቆ ሄዶ የድሃው ልጅ አይደለም ወይ? እዛም እኮ የእነንትና ልጆች እኮ አይደሉም፣ የህዋስ ሰዎች ልጆች አሉ እኮ። እነሱም አይሉም እኮ አሜሪካን አውሮፓ ላይ ያ የድሃ የትግራይ እናት ልጆች አይደሉም ወይ? እንዴት ነው ሰይፍ መዘን በአንድ ሀገር ላይ የምንተላለቀው የሚለው ህዝቡ ቆም ብሎ አስቡበት። በየእምነቱ መጸለይ፣ ባገኘው አጋጣሚ ሁሉ ይሄ ጦርነት እንዳይነሳ መከላከል። እባካችሁ ተውነ፣ ኑሮ አግብጦናል፣ ይበቃናል፣ እስካሁን እልቂቱ፣ ቆም ብለን እንወያይ የሚለውን ነገር ማንሳት። የመንግስት ሹማምንትን መሪዎቻችንን ቆም ብለው ስለ ሀገር ማሰብ፣ ስለ ህዝቡ ማሰብ ተገቢ ነው የሚሆነው።
በተለይ የህወሓት አመራሮች ቆም ብለው ያስቡ። ስንት ዓመት ይዋጋ የትግራይ ህዝብ? 50 ዓመት እኮ ሞላው ሲዋጋ። 50 ዓመት ከበረሃው ትግል ጀምሮ እኮ የትግራይ ህዝብ ስቃይ ውስጥ ነው ያለው። መቼ ነው የሚያበቃው ሰቆቃው? ቆም ብለው እንዴት ለህዝብ አያስቡ? እስቲ ደግሞ ገለል ይበሉና ስልጣኑን ወጣቱ ትውልድ ይምራው። ተቸካይ ሆኖ መቆየት የለባቸውም እነሱ። ይሄንን እዚህም ያሉት እኮ ተቸካዮች አሉ። ሲገላበጡ የመጡ እኮ እዚህም አሉ። እነዚህም ሰዎች ገለል ብለው ከፖለቲካው ዓለም ወጣቶቹ ቦታውን ይዘውት ከቴክኖሎጂ ጋር የሚዛመዱ የሚያነቡ የተማሩ ልጆች ሰላም የሚገባቸው የሞትን መራር ጥዋ የሚጸየፍ ትውልድ እንዲፈጠር ሁላችንም መስራት መቻል አለብን። ሰው እንደ እምነቱ መጸለይ አለበት። መንግስትን ስህተቱን በመንቀስ ይሄ ልክ አይደለም ማለት መቻል አለበት። ከመንግስት የወረደውን ነገር ሁሉ አሜን እያሉ መቀበልም ተገቢ አይደለም። የመጨረሻ ባሪያ ነው የሚያደርገው። ልክ አይደለም ብለን ሐሳቡን ማስለወጥ ያስፈልገናልና ይሄን በማድረግ ህዝብ ትብብር ማድረግ አለበት እላለሁ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ውድ የነጋሪ ቲቪ ቻናል ተከታታዮቻችን ዛሬ ከመምህር ከደራሲ እንዲሁም ከፖለቲከኛ አበበ አካሉ ጋር ያደረግነው ውይይት ከአንድ ንግግር በላይ የሆነ አገራችን ወዴት እየተጓዘችም እንደሆነ የሚያሳይ መድረክ ነው። ካነሳነው ሀሳብ ይጠቅማል ሊሆናል ያላችሁትን ነገር እናገኛችሁ ተስፋ አደርጋለሁ። ለውይይታችንም እናመሰግናለን። መምህር ፖለቲከኛ እንዲሁም ደራሲ አበበ አካሉ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። አመሰግናለሁ። መልካም ጊዜ። አድማጭ ተመልካቾቻችን ያነሳነው ሀሳብና ርዕሰ ጉዳይ ይሄንን ይመስል ነበረ። በቆይታችን የሚጠቅማችሁ ነገር እንዳገኛችሁ ተስፋ አድርጋለሁ። እናንተም እስኪ ባነሳነው ርዕሰ ጉዳይ ላይ እንድትነጋገሩ ጭምር እጠይቃለሁ። አስተያየታችሁንም በኮሜንት አጋሩን። እንዲሁም ደግሞ ቻናላችንን ሰብስክራይብ ያድርጉ። ቪዲዮውንም ሼር በማድረግ ውይይቱ እንዲቀጥልንም ያግዙን። እስከሚቀጥለው ፕሮግራም ድረስ በያላችሁበት ሰላም ሁኑ።